ወላሂ ምላስህን ቆጥብ። ወላሂ እንዲህ ብለህ ከምትናገር ዱዳ ሆነህ ብትፈጠር በተሻለ። አላህም እንዲሳደብ ነበረ። በቀራ ቁጥር 18 ላይ ዲዳ ደንቆሮ እያለ ይሳደብ ነበረ። እንደ አላህ አትሁን። ይህንን ንግግርህን ከምንሰማ ጆሮአችን ምነው ዱዳ በሆን። አሁንም መሆን ይቻላል። ምነው ጆሮአችን በደነቆረ። አሁንም ትችላለህ። ምነው መስማት በተሳነን ያንተን ስድብ ከምንሰማ። አለመስማት ግን አትችልም። አለመስማት አትችልም። ምክንያቱም ነብይን ትከተላለህ። ሱና ነው። ሱራ 960 ጀምሮ ነብይ 61 ላይ ጆሮ ተብሎ ተጠርቷል። ለምን? ወሬ ሰሚ ስለሆነ ይሰማና መገለጥ መጣልኝ ብሎ ይናገራል። ዱዳ በሆን ጆሮአችን ባልሰማ አችልም። እንደ ነብይ ለመሆን የግዴታ ክርስቲያኖችና አይሁዶች ምን አሉ ብለህ ከዛ መገለጥ ብለህ እንደ ነብይ ትከተለናለህ። እባካችሁ ሙስሊሞች፣ መልእክቴ ለሙስሊሞች ነው። የኛ ደካማነት፣ እኛ መበታተን እንድንናቅ አደረገን። ነብዩ ሰለላሁ ዐለይሂ ወሰለምን የሚያዋርድ ሰው ካያችሁ ያዋረድነው እኛ ነን። እናንተ አይደላችሁም ያዋረዳችሁት። አይሻ ነች ያዋረደችው። ከሚስቶቹ ሳይገናኝ ብቻውን ወሲብ ያደርጋል። ልብሱ ላይ ስፐርሙን ይረጫል። ራሱን ሊያጠፋ ተራራ ላይ ይወጣል። የወንድ ልጅ ብልት ይስማል። ወንድ አፉን ከቶ ምራቅ ይግታል። ከመቃብር አውጥቶ ሬሳ ላይ ምራቁን ይጨምራል ያለችው አይሻ ነች። እሱን እኛ ነበብን። ይሄ ደግሞ ውርደት የሚያስብል ከሆነ እኛ ሳንሆን የምንጠየቀው የሙሐመድ ሚስትና ሰሃባዎቹና አቡ ሁረይራ ቂጡን የሚጠርግበት ድንጋይ የሚያቀብሉት ውሃ ዘን እየተከተል ነው ድንጋይ አንጡልኝ ብሎ ቂጡን በድንጋይ ነው የሚፈትገው ያሉት። ካካ ሲል ሙሐመድ ጣራ ላይ ወተን ካካ የሚልበትን ቂጡን እናያለን ያሉት እና አቡ ሁረይራ ሰሃቦቹ ናቸው ያዋረዱት፣ እኛ አይደለንም። ለሊት ተነስቶ መቃብር ላይ ይሄዳል። ለሊት ተነስቶ አጋንንት ጋበዙኝ ብሎ በየገደል ውስጥ ይሄዳል። እኛ አይደለንም ያልነው ሰሃቦች ናቸው ያሉት። ብንሆን እኛ አንድ ብንሆን፣ እኛ አባት ቢኖረን፣ እኛ ሰብሳቢ ቢኖረን እንዲህ አንሆንም ነበር። አባት ያጣችሁት ለምንድን ነው? እሱ ምክንያቱም ሱረቱ አሕዛብ 6 እና 5 ላይ አባትነትን ስለከለከለ ነው ሙሐመድ። ሱረቱ አሕዛብ 40ኛው ላይ ሙሐመድ ለማንም የወንድ ልጅ አባት አይደለሁም ያለው ለምንድን ነው? ሱራ 37ኛው ላይ የዘይድን ሚስት ከነጠቀ በኋላ የገዛ የማደጎ ልጁን ነጥቆ ሚስቱን ነጥቆ ካገባ በኋላ ሙሐመድ የማንም አባት አይደለሁም ማለት። ስለዚህ አባት አጣን እያልክ አታልቅስ። አባትነትን በይፋ የከለከለው ነብይ ምክንያቱም ለዝሙቱ ጥማት ሲል ነው። እኛስ አባት አለን፣ እርሱም የሰማዩ አባታችን እግዚአብሔር ነው። እናንተ የአባታችሁ የእግዚአብሔር ልጆች ነን ተብለን ተመሰከረለን። ዘዳግም ምዕራፍ 14 ቁጥር 1 ላይ፣ ዘዳግም ምዕራፍ 32 ላይ፣ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እስከ 13፣ ሮሜ ምዕራፍ 8 ከቁጥር 15 እስከ 17 እኛስ አባት ብለን የምንጠራበት አባት ስላለን ህይወትን ስለሰጠን ልጁ መጥቶ ስላዳነን እኛ ደስተኞች ነን። ስለዚህ አትነፋረቅ። አባት ካጣ ና አባት አለን እኛ። አላህ ማንም አባት የለም አይደለም ስላለ እኛ ምን አገባን ካለ እኛ አባት አለን። አባታችን አምላካችን ነው። አላህ ግን ሚስት ሳይኖረው አባት መሆን ስለማይችል ነው ሱራ 6:101 ላይ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ስላለ። ደግሞም ያጋንንቶችን ምስክር ሰምታችሁ ሱራ 72 ቁጥር 3 ላይ አላህ ልጅና ሚስት የለውም ስላሏችሁ ያጋንንትን ስም ትምህርት ይዛችሁ ኦኬ አባት ሙስሊሞች የላቸውም የሚለውን ከአጋንንት የተቀበላችሁት ነው። አይመለከተንም፣ አያገባንም አባት ስላጣችሁ። እኛ ክርስቶስ በስጋ መጥቶ ያጋንንትን አስተምሮ አፍርሶ አባት ብለን የምንጮህበትን ጸጋ ሰጥቶናል። እባካችሁ ወደ መንገዳችን እንመለስ። አላህ ሱብሓነሁ ወተዓላ በተለያየ ጎሳ፣ በተለያየ ቋንቋ፣ በተለያየ አመለካከት ላይ አድርጎ ፈጥሮናል። እስልምናችን ላኢላሃ ኢለላህ ግን አንድ ያደርገናል። ነቢዩ ሰለላሁ ዐለይሂ ወሰለም ይሰበስቡናል። ማንም ሙስሊም በተለያየ ቴዎሎጂካል ጉዳዮች ላይ የተለያየ ሐሳብ ሊኖረው ይችል ይሆናል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ግን አንድም አይነት ልዩነት የለንም።
አንደኛው ሙስሊም ጋር ለምሳሌ አባሾቹና ዋብዮቹ በጣም ሰፊ ልዩነት አላቸው። በመሐመድ አንድ ስለሆኑ ግን አንድ ነን፣ ችግር የለው። አምላካችሁ መሐመድ ነው የምንላችሁ ለዚህ ነው። ጭንቅላት የሌለው እግር ታመልካላችሁ ዋብዮቹ። አባሾቹ ደግሞ ከአርሽ በላይ የሆነ እጅ እግር ያለው ብለው አያመልኩም። በአምላክ ላይ ተለያይተህ መሐመድ በሚል ስም ስለተገናኘህ ብቻ አንድ ነን። ይሄ ያለፈበት ስታይል ነው ወንድሜ። ኡስታዝ በድሩ አምላክህ መሐመድ ወይንስ አላህ? በአላህ ላይ ተለያይተህ በመሐመድ ላይ ብትስማማ ምንድነው እሱ ትርጉሙ? አንተ የምታመልከው አላህ ጭንቅላት የሌለውን ነው አይደለ? ሁለት እግር ያለው ማለት ነው። አንተ የምታመልከው አላህ ኡስታዝ በድሩ ሁለት እጅ ያለው አንገት የሌለውን ነው አይደለ? ኡስታዝ በድሩ አንተ የምታመልከው አላህ አምስት ጣት ያለው ታፋ የሌለውን ነው አይደለ? አንተ የምታመልከው አላህ ኡስታዝ በድሩ ወገብ የሌለው ደረት ያለው ወገብ ያለው ደረት የሌለውን ነው አይደለ? ሐባሾቹ ደግሞ አንተ እንደኛ ያላቸው የምትለውን በሙሉ አይቀበሉም። ጣዖት ብለው ነው የሚያምኑት። ስለዚህ እንዴት ነው አንድ የሆናችሁት? ለምን ነው ዋሸው? ውሸት ለምን ይጠቅምሃል? በዚህ መጠን ሰፊ ልዩነት እያላችሁ መሐመድ በሚል ላይ አንድ ነን፣ ግንዱ ላይ ተለያይተ ቅርንጫፍ ላይ ብትስማማ ምን ትርጉም አለው? የእሳቸው መነካት ህመሙ ከባድ ነው። የእሳቸው መደፈር እኛ ደካሞች መሆናችንን ነው የሚያሳየው። ወላሂ የተከበረ ህዝብ የተሳሳተ አመለካከት የተሳሳተ እምነት ቢኖረው እንኳ ይከበርለታል። ለምሳሌ ሱነን ናሳኢ 47 ላይ አንድ ሴት መሐመድን ተቸሽ ብሎ ባሏ ምን አደረጋት? በመጥረቢያ ሆዷን ቆፈራት። የልጆች እናት በሆዷን መሐመድ ሰማ። ለምን ገና ለገና እኔን ስለተቃወመች ቆፈርካት? እንዴ ትክክል አላደረክም ሚል መሰለህ? አላለም። በሷ ደም አትጠየቅም፣ አንተ ትክክል ነው ያደረከው። በዚህ መጠን ጭካኔን ያስተማረ ነብይ ነው የምትከተለው። እምነቱ ሪስፔክት ይደረጋል ለሱ ሲባል። ይህ ሰው እኛን ሊንቀን ያስቻለው የኛ ያለንበትን ማህበራዊ ደረጃ የሚጠቁም ነው። ምን አይነት ሁኔታ ላይ እንዳለን የሚያሳይ ነው። ወላሂ ጥሩ ደረጃ ላይ ብንሆን፣ አንድነታችን ብንጠብቅ፣ ጠንካራ ኡማ ብንሆን በዚህ ደረጃ እንናቅም ነበር። ምክንያቱም በዚህ ደረጃ ሰይዳችን አይነኩም አለይሂ ሰላቱ ወሰላም። የነቢዩ ሰለላሁ ዐለይሂ ወሰለም ክብር ተነካ ብዬ አላስብም። ማንም ሊነካው አይችልም። አለዚ ዘካሁ ረቡል ዓለሚን አላሁ ስብሓነሁ ወተዓላ የመሰከረላቸውን ማንነት ትልቅነት ማንም ሰው ሊነካው አይችልም። ማንም ሰው አይችልም። የተዋረድነው እኛ ነን። የተደፈርነው እኛ ነን። ለምን አስተምሮቱን አሞግትም? እኛ ነን የተናቅነው። ነቢዩ ሰለላሁ ዐለይሂ ወሰለም ክብር ለሳቸው ነው። አንቢያዎችን ሁሉ አሰልፈው ኢማም ሆነው ያሰገዱ ነብይ ናቸው። ተረት ስማልኝ። አሁን አንቢያዎችን በሙሉ አሰልፈው ያሰገዱ ናቸው። እርግጠኛ ነህ? ተው እንጂ እንቀጥላ። ሙሳን፣ ዒሳን፣ ኢብራሂምን፣ ኢስሐቅን፣ ያዕቁብን፣ ዘከርያን፣ አዩብን ይሄ ተረት የእስልምና ድንቁርና እኮ መሐመድ የተነሳው በ7ኛው ሴንቸሪ ነው። ኢሳን፣ ሙሳን፣ ኢብራሂምን፣ ዘከርያን፣ ኖህን እነኚህን አሰግዷል። መሐመድ ሳይወለድ ከስንት ሺህ ዓመት በፊት የነበሩ አካላትን መሐመድ ነበር የሚያሰግዳቸው ሰላት። በዚህ መጠን እንዴት ነው የምትደነቁሩት ወገን? ኡስታዝ በድሩ ሁሴን መሐመድ ምንድነው? ታይም ትራቭለር ነው እንዴ? ወደ ኋላ ተጉዞ ወይንስ አምላካችሁ ነው? አብርሃምን መሐመድ ነበር ሰላት የሚያሰገደው። ከእውቀት መሐመድ የመጣው በ7ኛ ሴንቸሪ፣ ግን ስንት ሺህ ዓመት በፊት የነበሩትን አሰግዷቸው። ሁሉንም ነቢያት ኢስራ ከመውጣታቸው በፊት ኢማም ሆነው አሰግደዋል። በይተል መቅዲስ ላይ አሰግደዋል። ሰይዱል አንቢያ ናቸው። አንድ ተራ ጅኖች የሰው ልጅን ሊያፈቅሩ ይችላሉ? አዎ፣ ይህ በህይወት ተሞክሮ ያየነውም እውነታ ነው። ጅኖች በተቃራኒ ጾታ ላይ ፍቅር ይይዛቸዋል። ልክ እንደኛ ሁሉ ወንድና ሴት ጅኖች አሉ። እኔ በብዛት ያስተዋልኩት ይህ በተለይ ለእህቶቻችን ነው።
ጂኖች ወደ እህቶቻችን የሚሳቡት ዋነኛው መንገድ በመኝታ ቤታቸው ውስጥ ባለው መስታወት በኩል ነው። በአንዳንድ ሰዎች ላይ ቁርአን ስቀራባቸው ጂኖች ራሳቸውን እንደነገሩኝ ከሆነ መስታወት ለነሱ ከሰው ጋር ለመገናኘት በጣም ቀላሉ መንገድ ነው። ስለዚህ ሁሌም ለእህቶቻችን የምመክረው መኝታ ቤታችሁ ውስጥ መስታወት ካለ ፊቱ ወደ አልጋችሁ እንዳይዞር አድርጉ። ወደ መስታወት ስትመለከቱም ቢስሚላህ በሉ። በክፍሎቻችሁ ልብስ ከማውለቃችሁ በፊትም ቢሆን ቢስሚላህ ማለትን እንዳትረሱ። በአሁኑ ጊዜ ወንዶቹም ቢሆኑ መጸዳጃ ቤት ውስጥ ራቁታቸውን ሆኖ ፎቶ ይነሳሉ። መጸዳጃ ቤት እኮ የሸይጣኖች መኖሪያ ነው። የሆነ ሰው እንዲህ ያደረገ ጅን ቢለክፈው ራሱን እንጂ ማንንም ጥፋተኛ ማድረግ አይችልም። ሴቶች ደግሞ መጸዳጃ ቤት ውስጥ ሆነው ሜካፕ ተቀብተው ፎቶ ተነስተው ሶሻል ሚዲያ ላይ ፖስት ያደርጋሉ። ይህ ጅኖችም ጭምር ወደ እነሱ እንዲሳቡ ምክንያት ይሆናል። የእነሱ መሳብ ደግሞ ብዙ ጉዳቶችን ሊያስከትል ይችላል። ከነዚህም አንዱ ተደጋጋሚ የሆነ ኢህቲላም ነው። ይህ ደስታ እየፈለገ ያለ ጅን ነው። አንተ አይሰማህም፣ እነሱ ግን ይሰማቸዋል። የሆነ ሰው በህልሙ ግንኙነት እያደረገ ያያል። ሲነሳ ራሱን ረጥቦ ያገኛል። ተነስተው ገላውን ታጥቦ ምንም እንዳልተፈጠረ ህይወቱን ይቀጥላል። እኛ ዝም ብሎ ተራ ህልም ሊመስለን ይችላል። ነገር ግን ይህ ጅኑ በህልማችሁ እየመጣ ግንኙነት እያደረገ ሊሆን ይችላል። አንድ ጊዜ በአንዲት እህት ላይ የቀራው ነበር። ለ10 ዓመታት ነበረ የያዛት። አልሐምዱሊላህ ድግምቱን አስለቀቅን። በኋላ ጂኑን ለምን አትወጣም ብዬ ጠየቅኩት። ሙስሊምም አልነበረም። ሙስሊም ሁን፣ እኛ እንጠብቀሃለን፣ አያቱል ኩርሲ አለን፣ አንዳንድ ነገሮችን እናስተምረሃለን፣ ወደ መዲናም እንልከሃለን። በነገራችን ላይ በመዲና ሐረም ውስጥ ጂኖች ከትላልቅ ሼኾች ጋር የሚማሩበት ቦታ ነው። in Masjid al-Nabawi, Allahu Akbar. አንዳንድ ጂኖች ሰው መስለው በሐለቃት ላይ ታይተዋል። ሼኽ ኢብን ባዝም ይህን አንስተዋል። ሌሎችም ይህን ያዩ ሼኾች አሉ። ከዛም ተሰወሩ። ሼኽ ሙቅቢልም በጣም ጎበዝና ብልህ የነበረ ጅን ተማሪ ነበረው። ሼኽ ኢብን ባዝ አይነ ስውር ነበሩ። እናም እሳቸው ያንተ አነጋገር የሰው አይመስልም ብለውታል። ከዛም ተሰወረ። እና በመስጂዱ ውስጥ ቦታዎችን እናውቃለን። እናም ለጅኑ መሄድ ትችላለህ አልነው። ጅኑም ምን አለን? አልችልም፣ ከሷ ጋር በስሜት ተሳስሬያለሁ። ከዚች ሴት ጋር 10 ዓመት ሙሉ ነው አብሬያት የኖርኩት አለ። በወቅቱ ባሏ እዛው ነበረ። በጣም ተናዶ መጮህ ጀመረ። አረ ተረጋጋ፣ የባለቤትህ ጥፋት አይደለም እኮ አልኩት። ስለዚህ ሙሉ በሙሉ ሊከሰት የሚችል ጅኖች